ጉግል ጀሚናይ በስልካችሁ ሆነ በፒሲ የምትጠቀሙ አዳዲስ አፕዴት አድርጓል ማለት ነው። በዛሬው ቪዲዮአችን እነዚህ ትልልቅ የጉግል ጀሚናይ አፕዴቶች እናያለን። በተጨማሪ ደግሞ ጀሚናይ አፕሊኬሽን ለማውረድ ስትሞክሩ እንደዚህ ኖት አቬላብል ኢን ዩር ካውንትሪ እያለ ካስቸግራችሁ እንዴት አድርጋችሁ በቀላል ወደ ስልካችሁ መጫን እንደምትችሉ በስተመጨረሻ የማሳያችሁ ይሆናል። የጀሚናይ አዲስ ፊቸሮች በአፕሊኬሽኑ ይሆናል ማሳያችሁ። በክሮምም በፒሲም በኮምፒውተር መጠቀም ትችላላችሁ። ተመሳሳይ ነው። ጀሚናይ አፕሊኬሽን ስትከፍቱ እንደዚህ አይነት ኢንተርፌስ ያመጣላችኋል ማለት ነው። ጽድት ያለ እንደዚህ ደስ የሚል ግሎው ኢፌክት ያለው ማለት ነው። እንደምታዩት እንደዚህ አይነት ኢንተርፌስ አካቷል ማለት ነው። ነገር ግን የድሮው ካስታወሳችሁ ጀሚናይ አፕሊኬሽን ስትከፍቱት እንደዚህ አይነት ዝብርቅርቅ ያለ ነበረ። ይሄን ጀሚናይ አፕሊኬሽን የድሮ ነው። እዚህ ጋር ያለው በግራ ጎን ያለው አዲሱ ፊቸር ነው። አዲሱ ዩዘር ኢንተርፌስ ነው። ይሄ ደግሞ የመጀመሪያው ነው። እንደዚህ አይነት የተዘባረቀ ነበር። እዚህ ጋር እንደምታይ ፎር ዩ ክሬት ኢሜጅ ክሬት ሙዚክ ሄልፕ ሚ ለርን ምናምን የሚል ነበረ። አሁን ግን እንደዚህ ጽድት ያለ ምንም የሌለው አምጥቷል ማለት ነው። በተጨማሪ ድሮ ጀሚናይ ላይ እዚህ ጋር ሞዴሎቹ 3 ብቻ ነበሩ። እነሱም ፋስት ቲንኪንግ እና ፕሮ ነበሩ። አሁን ግን እነሱ 2 ተጨማሪ ተጨምሯል ማለት ነው። ምን እንደተጨመሩ በኋላ አሳያችኋለሁ። አዲሱ ጀሚናይ ይሄን ይመስላል። የፕላስ ምልክቱን ስትጫኑ እዚህ ጋር እንደምታዩት ፎቶስ፣ ካሜራ፣ ፋይልስ፣ ኢሜጅ ክሬት ኢሜጅ የምናደርግበት፣ ሙዚክ ክሬት የምናደርግበት፣ ካንቫስ፣ ዲፕ ሪሰርች፣ ጋይድ ለርኒንግ እንደዚህ አድርጎ ያምጥቷል ማለት ነው። እንደገና እዚህ ጋር ወደ ጎን ስላይድ ስታደርጉ እንደዚህ የተለያዩ ድራይቭ፣ ኖትቡክ፣ ኤልኤም ምናምን ማግኘት ትችላላችሁ ማለት ነው። እንደዚህ አይነት አዲስ ኢንተርፌስ አምጥቷል ማለት ነው። እዚህ ጋር ፐርሰናል ኢንተሊጀንስ የሚል አለ በተጨማሪ። አሁን ደግሞ በጀሚናይ ምን አዲስ ነገር አለ የሚለውን በደንብ በዲቴይል የምናይ ይሆናል። እዚሁ ጀሚናይ ኒው አፕዴትስ ብዬ ለጀሚናይ በራሱ እጠይቀዋለሁ ማለት ነው። እዚህ እንደዚህ አይነት የሚያምር ግሎዊንግ እንደምታዩት ኢንተርፌሱ በጣም ደስ ይላል ማለት ነው። እንደዚህ አይነት ግሎዊንግ ኢፌክት አለው። ከዛ እንደዚህ አይነት ሞዴሎች አሉ፣ እንደምታዩት ተጨማሪ ሞዴሎች አሉ። ምን አዲስ ነገር አለ የሚለውን አብረን የምንመለከት ይሆናል። አንደኛው እንደምታዩት ጀሚናይ 3.5 ፍላሽ ተጨምሯል ማለት ነው። በተጨማሪ ኦሚኒ ወይም ደግሞ ጀሚኒ ኦሚኒ ቪዲዮዎችን ለመስራት የሚጠቅማችሁ እዚህ ጋር ተካቷል ማለት ነው። እንደምታዩት እዚህ ጋር አዳዲስ ሞዴሎች ተጨምረዋል ማለት ነው። ጀሚኒ 3.5 ፍላሽ እንዲሁም በተጨማሪ ጀሚናይ ኦሚኒ እና 3.1 ፕሮ ተጨምረዋል ማለት ነው። እነዚህ በተለይ ደግሞ ሲኒማቲክ ቪዲዮ ለመስራት የሚጠቅማችሁ ጀሚናይ ኦሚኒ ነው ማለት ነው። ነገር ግን ፕሮ ያስፈልጋችኋል፣ ማለትም አፕግሬድ ማድረግ ያስፈልጋችኋል። እዚህ ጋር እንደምታዩት ናኖ ባናና 2 እና ላይራ 3 በተለይ ደግሞ ሙዚቃ ጄኔሬት ስታደርጉ እስከ 3 ደቂቃ ድረስ ርዝመት ያለው ሙዚቃ ጄኔሬት የሚያስደርጋችሁ ላይራ 3 አፕዴት ሆኗል ማለት ነው። ነገር ግን ይሄ በፕሮ ነው የምታገኙት። በተጨማሪ እዚህ ጋር የፕላስ ምልክቱን ስትተጭነን ዝርዝር መረጃ የነዚህ ሞዴሎችን እንጠይቀዋለሁ ማለት ነው። እዚህ ጋር ፎቶን አስገባዋለሁ። ስክሪንሾት ያደረኩትን ፎቶ ነው። ይሄ ስክሪንሾት ያደረኩት ፎቶ ምን መሰላችሁ? የማስገባው ፎቶ እነዚህ ሞዴሎች ምን ናቸው፣ እነዚህ ሞዴሎች ምን ማለት እንደሆኑ ወይም ደግሞ ልዩነታቸው ምን እንደሆነ ጀሚናይ በራሱ እንዲነግረን እየነገርኩት ነው ያለው ማለት ነው። እነዚህን ልዩነታቸው በዲቴይል አስረዳኝ ብዬ ለጀሚናይ ለራሱ እሰጠዋለሁ ማለት ነው። እንደምታዩት በዚህ የሚገርም ፍጥነት የሁሉም ሞዴሎች ልዩነታቸው እየነገረኝ ይገኛል። አንደኛው ሞዴል የተካተተው 3.1 ፍላሽ ላይት ነው ማለት ነው። ይሄም ፋስተስት አንሰር ማለት ነው፣ በፍጥነት ነው የሚመልስላችሁ። እንደገና ደግሞ የኢንተርኔት ፍጆታው አነስተኛ ነው ማለት ነው። ቀለል ያሉ ጥያቄዎች በፍጥነት ለመጠየቅና ቃላትን ለመተርጎም ከፈለጋችሁ ይሄን መጠቀም ትችላላችሁ። ሁለተኛው ደግሞ 3.5 ፍላሽ ነው ማለትም ኦል ራውንድ ሄልፕ ነው። ይሄ ጀሚናይ 3.5 ፍላሽ ደግሞ ስራዎችን በ4 እጥፍ ስፒድ ወይም ደግሞ ፍጥነት ይጨርስላችኋል ማለት ነው። ውስብስብ ለሆኑ የኮዲንግ ስራዎችን ወይም ደግሞ ጽሁፎች ወይም ደግሞ ምስል ትንታኔዎች መጠቀም ትችላላችሁ። በመቀጠል ደግሞ 3.1 ፕሮ ነው ማለትም አድቫንስድ ማትስ ኤንድ ኮድ ሲኖራችሁ ደግሞ ይህንን ሞዴል መጠቀም ትችላላችሁ ማለት ነው። ለምሳሌ ሙሉ መጽሐፍ ወይም ትላልቅ የኮዲንግ እዚህ ጋር አስገብታችሁ በአንድ የማሰራት ከፈለጋችሁ ይህንን ሞዴል መጠቀም ትችላላችሁ ማለት ነው። ነገር ግን የሚሰጣችሁ ምላሽ ትንሽ ሊዘገይ ይችላል። ከ3.5 ፍላሽ ትንሽ ሊዘገይባችሁ ይችላል ማለት ነው። ከዛ በስተመጨረሻ ደግሞ ቲንኪንግ ሌቨል ነው። እዚህ ጋር ታገኙታላችሁ። 2 አይነት ቲንኪንግ አሉ። አንደኛው ስታንዳርድ ነው፣ ሁለተኛው ደግሞ ኤክስተንድድ ነው ማለት ነው። ስታንዳርድ የሚለው ጥያቄዎችን እንዳነበበ በቀጥታና በፍጥነት መልስ ይሰጣችኋል። እዚህ ጋር ኤአዩ ትንሽ ስህተት ሊፈጥር ይችላል። ኤክስተንድድ ማለት ደግሞ ጥያቄ ጠይቃችሁት ከመመለሱ በፊት መጀመሪያ አስቦ አስተንትኖ
መልስ ይሰጣችኋል ማለት ነው። ስህተቶችን የመስራት ፕሮባቢሊቲው ይቀንሳል ማለት ነው። እነዚህ ሁሉ አዲስ የተካተቱ ሞዴሎች ጀሚናይ 3.5 ፍላሽ በሁሉም ሞዴሎች በ4 እጥፍ ፍጥነት ራን ያደርጋል ማለት ነው። አሁን አንድ ሲምፕል ካልኩሌተር አፕሊኬሽን ሰርተን ፍጥነቱ አብረን ቴስት የምናደርገው ይሆናል። መጀመሪያ ከላይ ያለውን ነክታችሁ ጀሚናይ 3.5 ፍላሽ ታርጉታላችሁ ሞዴሉ ማለት ነው። ይሄን ታርጉታላችሁ። ከዛ በመቀጠል እዚህ ጋር ለምሳሌ አንድ ሲምፕል ካልኩሌተር አፕሊኬሽን ለመስራት ፈልጌ ኤችቲኤምኤል ፋይል እንዲሰጠኝ ጠይቄዋለሁ ማለት ነው። ኤችቲኤምኤል ፋይል ነው የጠየቁት። ይሄንን ይመስላል ማለት ነው ፕሮምፕቱ። በኤችቲኤምኤል ፋይል አድርገህ ስጠኝ ብየዋለሁ እዚህ ጋር እንደምታዩት። ከዛ ይሄንን ሰንድ እለዋለሁ ማለት ነው። እዚህ ጋር ጀሚናይ 3.5 ፍላሽ መሆኑን ቼክ አድርጉ። ፍጥነቱን ቴስት ልናደርገው ስለሆነ ከዛ ሰንድ ትሉታላችሁ ማለት ነው። የሚገርም ፍጥነት ማለት ነው። ከባለፈው በ4 እጥፍ ያለው ፍጥነት ማለት ነው። እንደዚህ ኮዱ ይገርማቸዋል ማለት ነው። በቃ በሚደንቅ በዚህ ፍጥነት ውስጥ በዚህ ሰከንድ ውስጥ እንደዚህ አድርጎ ጨርሶታል እንደምታዩት ማለት ነው። እኔ ገና ስክሮል ሳላደርግ እሱ ጨርሶታል እንዳለው ማለት ነው። እዚህ ጋር ኤችቲኤምኤል ፋይል ሰጥቶኛል። ይሄን ኮፒ ፔስት አድርጌ መጠቀም ቻላችሁ። ይሄንን ካልኩሌተር ደግሞ እዚህ ራን ማድረግ ከፈለጋችሁ አዲስ ቻት ከከፈታችሁ በኋላ እዚህ ጋር ፕሮምፕቱን ትሰጣላችሁ። ከመስጠታችሁ በፊት እዚህ ጋር የፕላስ ምልክቱን ትጫናላችሁ። ከዛ ከታች ካንቫስ የምትላለች ኮድ ለማድረግ ስትፈልጉ የምትጠቀሙት ነው። እዚህ ጋር ፕሮምፕቱን አስገባዋለሁ ማለት ነው። የኔ ካልኩሌተር አፕሊኬሽን ምን እንደምትመስል እዚህ ጋር ፕሮምፕት ሰጥቻለሁ ማለት ነው። ሪኳየርመንትም ጭምር ሰጥቻለሁ ማለት ነው። እቺ ካንቫስ ያልኳችሁ በጣም ጥቅም አላት። በኋላ ፉል ቱቶሪያል የጀሚናይ የሚሰራላችሁ ይሆናል ማለት ነው። እሷ የፕላስ ምልክትን ተጭኜ ነው ካንቫስ ያደረኳት። ኮድ ለማድረግ ስትፈልጉ እንዲሁም በተጨማሪ ፓወርፖይንት ምናምን ለመስራት ስትፈልጉ ይህንን መጠቀም ይችላላችሁ። ከዛ እዚህ ጋር ፕሮምፕቱን ፔስት አድርጌ ሰንድለዋለሁ ማለት ነው። ከዛ በዚህ የሚገርም ፍጥነት እንደምታዩት ሰርቶ ይጨርስልኛል። ታዩታላችሁ። ይኸው ሞደርን ካልኩሌተር ብሎ እንደዚህ በዚህ ፍጥነት ሰርቶ ጨርሶታል ማለት ነው እንደምታዩት። እዚህ ጋር ሞደርን ካልኩሌተር የምትለው ላይ እሷን ኦፕን የምትላለች አይደለ? እዚች ጋር እሷን ኦፕን ብላችሁ ካልኩሌተሩ እዚሁ ጋር ጀሚናይ ሳትወጡ እዚህ ጋር መጠቀም ትችላላችሁ ማለት ነው። ሲምፕል ካልኩሌተር እዚህ ጋር ሎዲንግ ዩር አፕ እያለ ነው እንደምታዩት እንደዚህ ሰርቶ ጨርሶታል ማለት ነው። እዚህ ጋር 3 ነጥብ ከላይ ያለውን ስትነኩ እዚህ ጋር ፉል ስክሪን የሚል አለ። ፉል ስክሪን ማድረግ ትችላላችሁ። እዚህ ጋር 3 ለምሳሌ ሲባዛ በ3 ብዬ ኢኳልስ 9 እንደዚህ ሲምፕል ካልኩሌተር ከጀሚናይ ሳትወጡ መጠቀም ትችላላችሁ። ወይም ደግሞ ቪው ኮድ ብላችሁ ኮዱ ደግሞ ምን አይነት ኮድ እንደተጠቀመ ቪው ኮድ ብላችሁ ማየት ትችላላችሁ ማለት ነው። ይሄንን ኮፒ አድርጋችሁ ፔስት ማድረግ ትችላላችሁ ማለት ነው ወደ ቪዥዋል ስቱዲዮ ኮድ ምናምን። ከዛ ይሄንን ኮዱ ደግሞ ከፈለጋችሁ 3 ነጥብ ነክታችሁ ኮፒ ኮድ የሚላለ ኮፒ አድርጋችሁ ኮዱን መውሰድ ትችላላችሁ ማለት ነው። በተጨማሪ ኤአይን ከዜሮ ወደ ሂሮ መማር የምትፈልጉ የ1 ወር ሙሉ ስልጠና በ500 ብር ብቻ ቴሌግራም ላይ እችላለሁ ቲዩብ ብላችሁ እዛው ጆይን አድርጋችሁ ስልጠናውን መውሰድ ትችላላችሁ። በተጨማሪ የዩቲዩብ እና የቲክቶክ አውቶሜሽን መስራት የምትፈልጉም ጆይን አድርጋችሁ ስልጠናውን የ1 ወር ሙሉ ስልጠናውን መውሰድ ትችላላችሁ። አሁን ደግሞ የጀሚናይ አዲስ ፊቸሮቹ 2 ፊቸሮች የሚገራርም ፊቸሮችን አሳያችኋለሁ። እዚህ ከላይ እንደምታዩት እዚህ ጋር የስክሪፕቶ ምልክት ያላት እሷን ክሊክ ስታደርጉ ክሮም ላይ ኢንኮግኒቶ ታፕ እንደሚባለው ሁሉ እዚህ ጋር ጀሚናይ ላይም ፕራይቬትሊ ማለትም የሆነ የግል ልታወርት የምትፈልጉት ካለ ፕራይቬትሊ ልታወርት የምትፈልጉት ካለ እዚህ ጋር ማውራት ትችላላችሁ ማለት ነው። እዚህ ጋር እንደምታዩት የምታወሩት ለ72 ሰዓት ብቻ ነው የሚቀመጠው። ምክንያቱም ለፕራይቬት ብቻ ሲሆን ነው የምትጠቀሙት። ለ72 ሰዓት ብቻ ይቀመጣል። ከዛ በኋላ ይጠፋል። ይሄ እንደ ቴምፖራሪ ቻት ወይም ደግሞ ጊዜያዊ ቻቱን ያገለግላችኋል። ከላይ ያሉትን 2 ሰረዞች ስትነኩ ደግሞ እዚህ ጋር እነዚህን ስትነኩ አዲስ ቻት ለመክፈት ኒው ቻት ትሉታላችሁ። ሰርች ቻት ደግሞ የሆነ የተጠቀማችሁትን ሰርች አድርጋችሁ ለማግኘት ላይብረሪ ማለት ነው ከዚህ በፊት የሰራቻችሁ ናቸው ማለት ነው። ከታች ያለችው የሴቲንግ ምልክት ስትነኩ ደግሞ እዚህ ጋር አንድ የሚገርም ፊቸር አሳያችኋለሁ። ወደ ታች ስክሮል እንዳደረጋችሁ ጀም ማናጀር የሚል አለ ማለት ነው። ጀምስ ማለት የጀሚኒ ቴክኖሎጂን በመጠቀም ለአንድ የተወሰነ ልዩ ተግባር ወይም አላማ ወይም ደግሞ ስፔሲፊክ ታስክ ብቻ እንዲያገለግል አድርጋችሁ የምትፈጥሩት የራሳችሁ የግል ኤአይ ረዳት ወይም ደግሞ ከስተም ኤአይ አሲስታንት ማለት ሲሆን ጀም ለምን ይጠቅማል ካላችሁ ደግሞ
ያው ለምሳሌ ኮንተንት ክሬተር ከሆናችሁ ለቲክቶክ ወይም ለዩቲዩብ ቪዲዮአችሁ የሚሆን አሪፍ ሀሳቦችን የሚያመነጭ ስክሪፕት የሚጽፍላችሁ የቪዲዮ ርዕስ የሚያዘጋጅ ጀም ወይም ደግሞ ከስተም ኤአይ አሲስታንት መፍጠር ትችላላችሁ ማለት ነው። ሶ ለዚህ ብቻ ስፔሲፊክ ታስክ አድርጋችሁ የራሳችሁ የሆነ ከስተም ኤአይ ቢልድ ማድረግ ትችላላችሁ ማለት ነው። ወይም ደግሞ የሆነ ኮደር ከሆናችሁ ለኮዲንግ ብቻ ማለት ነው ጀሚናይን ለኮዲንግ ብቻ መጠቀም ትችላላችሁ። ለሆነ ለስፔሲፊክ ታስክ ወይም ደግሞ ለአንድ ስራ ብቻ መጠቀም ትችላላችሁ። እንዴት አድርጋችሁ ጀም ሴትአፕ እንደምታደርጉ ወይም ደግሞ የራሳችሁ ጀም እንዴት አድርጋችሁ ክሬት እንደምታደርጉ ሙሉ ቱቶሪያሉን በቀጣይ አሳያችኋለሁ። ለምሳሌ እዚህ ጋር ሴቲንግ ውስጥ ከገባችሁ በኋላ እዚህ ጋር ጀም ማናጀር የሚል አለ፣ ዩር ጀምስ የሚል አለ አይደል? ሁለተኛው እሱን ክሊክ ስታደርጉ ለምሳሌ የኔ ኤአይ ኤንድ ቴክ ስክሪፕት ራይተር ነው ማለትም ለዩቲዩብ እና ለቲክቶክ የሚሆኑ የቪዲዮዎችን ስክሪፕት የሚጽፍልኝ የራሴ ጀምስ አለኝ ማለት ነው እዚህ ጋር እንደምታዩት። ሶ እናንተም እንዴት አድርጋችሁ ክሬት እንደምታደርጉ በኋላ አሳያችኋለሁ። አሁን ወደ መጨረሻው ፓርት እንመጣለን ማለት ነው። እዚህ ጋር ቮይሳችሁን ሪከርድ አድርጋችሁ አውቶማቲካሊ ከጀሚናይ ጋር ማውራት ትችላላችሁ ማለት ነው። ያው ስክሪን ሪከርድ እያደረኩ ስለሆነ ቮይስ የማይሰማችሁ። በተጨማሪ እዚህ ጋር ላይቭ ላይ ከጀሚናይ ጋር ማውራት ትችላላችሁ። እዚህ ጋር አዳዲስ ደስ የሚሉ ፊቸሮች አሉ። ለምሳሌ በቪዲዮ ማውራት ትችላላችሁ። ቪዲዮ ኦን አድርጋችሁ ወይም ደግሞ ስክሪናችሁን ሼር አድርጋችሁ ያልገባችሁ ነገር ጀሚናይ እንዲያብራራላችሁ ማድረግ ትችላላችሁ። በተጨማሪ እዚህ ጋር ከጀሚናይ ጋር ላይቭ ላይ ስታወሩ ማለት ነው ለምሳሌ የሆነ ነገር ስትጠይቁት እያንዳንዱ የምታወሩት ነገር በቻት መልኩ እንደዚህ ያስቀምጥላችኋል ማለት ነው። እንደምታዩት እዚህ ጋር ድምፁ እንዳላሰማችሁ ያው እያወራ ነው ያለው ጀሚናይ፣ ነገር ግን አንድ ስክሪን ሪከርድ እያደረኩ ስለሆነ አይችልም ማለት ነው። ነገር ግን እናንተ ሞክሩት። እዚህ ጋር የሚሰጣችሁ መልስ እያንዳንዱ ቻት ላይ ያስቀምጥላችኋል። ሶ ኮፒ ፔስት ማድረግ ትችላላችሁ። ያልገባችሁ ነገር በተጨማሪ ማብራራት እንዲያብራራላችሁ ማድረግ ትችላላችሁ። እንደምታዩት የምታወሩት እያንዳንዱ እዚህ ጋር አስቀምጦላችኋል። ሶ እያንዳንዱ ኮፒ ፔስት ማድረግ ትችላላችሁ ማለት ነው እንደምታዩት። አሁን ደግሞ የማሳያችሁ ጀሚናይ አፕሊኬሽን ለመጫን ስትሞክሩ እንደዚህ ኖት አቬላብል ኢን ዩር ካውንትሪ እያለ ካስቸገራችሁ እንዴት አድርጋችሁ በቀላሉ ወደ ስልካችሁ መጫን እንደምትችሉ አሳያችኋለሁ። ሶ ሁለት መፍትሄዎችን መጠቀም ትችላላችሁ። አንደኛው መፍትሄ እዚህ ጋር ወደ ስልካችሁ ሴቲንግ ትገባላችሁ ማለት ነው። ከዛ ትንሽ ስክሮል እንዳደረጋችሁ ወደ ታች አፕስ የሚል ታገኛላችሁ። እዚህ ጋር እሱን ክሊክ ታደርጋላችሁ ማለት ነው። ከዛ በመቀጠል ጉግል ፕሌይ ስቶር ወይም ደግሞ ፕሌይ ስቶር ትፈልጋላችሁ። ሶ ሰርች ማድረግ ትችላላችሁ። ከላይ ያለውን የሰርች ምልክት ነክታችሁ እዚህ ጋር ፕሌይ ስቶር ብላችሁ ሰርች ማድረግ ትችላላችሁ። ወይም ደግሞ ጉግል ፕሌይ ስቶር የሚለው ማለት ነው። ሶ እሱን አንዴ ጉግል ፕሌይ ስቶር የሚለውን ካገኛችሁ በኋላ እሱን ክሊክ ታደርጋላችሁ። ከዛ በመቀጠል ምንድነው የምታደርጉት? እዚህ ጋር ወደ ታች ትንሽ ስክሮል እንዳደረጋችሁ ስቶሬጅ የሚል ታገኛላችሁ። ስቶሬጅ የሚለውን ክሊክ አድርጋችሁ እዚህ ጋር ክሊር ካች የሚል አለ ከታች። ክሊር ዳታ የሚለውን ሁለቱንም ዲሊት ታደርጉታላችሁ ማለት ነው። ክሊር ካች ክሊር ዳታ ታደርጉታላችሁ። ከዛ በመቀጠል ቪፒኤን ያስፈልጋችኋል። እኔ የምጠቀመው ቪፒኤን ታንደር ቪፒኤን ነው። ሶ እሱን ኦን አደርጋለሁ። እናንተም የውጭ የዩኤስ ወይም ደግሞ የጀርመን ዩናይትድ ኪንግደም ያለውን ቪፒኤን መጠቀም ትችላላችሁ። ኢትዮጵያ ውስጥ ስለማይሰራ ሎኬሽን መቀየር ስላለብን ነው። ሶ ይሄን ቪፒኤን የምትፈልጉት ቴሌግራም ላይ አትችላሉ ብላችሁ እዛ ውስጥ ማግኘት ይችላላችሁ። ከዛ ወደ ፕሌይ ስቶር ትከፍታላችሁ ማለት ነው። ቪፒኤን ከከፈታችሁ በኋላ ከዛ አሁን ፕሌይ ስቶር ስትከፍቱ እንደ አዲስ በድጋሚ ነው የሚከፈተው። ሶ እንደ አዲስ በኢሜይላችሁ ሳይን አፕ ማድረግ አለባችሁ ማለት ነው። እንደዚህ ይከፍትላችኋል ማለት ነው። በአካውንታችሁ ሳይን ካደረጋችሁ በኋላ ማለት ነው። ከዛ ከታች ያለችን የሰርች ምልክት ነክታችሁ እዚህ ጋር ሰርቹ ላይ አሁን ጉግል ጀሚናይ ብላችሁ ሰርች ስታደርጉ አሁን ቀጥታ አፕሊኬሽኑ ይመጣላችኋል ማለት ነው። እንደምታዩት አሁን እንደዚህ ጉግል ጀሚናይ ብሎ ኦፕን ብሎ ይመጣላችኋል። ኢንስቶል ስላደረኩት ነው። እዚህ ጋር እናንተ ላይ ኢንስቶል የሚል ይመጣላችኋል። ሶ ኢንስቶል አድርጋችሁ መክፈት ትችላላችሁ ማለት ነው። ይሄ ሜትድ ካልሰራላችሁ ሁለተኛው መፍትሄ መጠቀም ትችላላችሁ። በስልካችሁ አሊያም በፒሲያችሁ የፈለጋችሁን ብሮዘር ትከፍታላችሁ። ለምሳሌ ክሮም ትከፍታላችሁ። ከዛ ሰርች ላይ ጉግል ጀሚናይ ብላችሁ እንደዚህ ሰርች ታረጋላችሁ። የዚህን ሊንክ የምትፈልጉ ቴሌግራም ላይ አስቀምጬላችኋለሁ። እዚህ ጋር እንደምታዩት ዴስክቶፕ ሳይት ስላደረኩት ነው። እዚህ ጋር ጉግል ጀሚናይ ይመጣላችኋል። ሶ በክሮም መጠቀም ትችላላችሁ ማለት ነው።